እኔ ፍልፊት ነው የምናገረው። የምሰማውን የመለኮትን ድምፅ ሳልጨምር ሳልቀንስ አመለክታለሁ ለትውልድ። ሰምቶ የሚያመልጥ ሰው ካለ ያመልጣል። ወደድክም ጠላህም አፍንጫ ውስጥ ስናጋ ገብቶ ተይዘ ተገደ ብቸኛው ብርቅዬ የመለኮት ድምፅ የሆነው ነቢይ ዮሴፍ ኪዳኔ መንግስቱ ይባላል። ኢትዮጵያ ውስጥ የተቀመጠ ዘመንን ቀድሞ ማየት የሚችል ሊመጣ ያለውን ጥፋትና እርኩሰት ማሽታት የሚችል አምላኩ እግዚአብሔር አይኖቹን ያበራ መንፈሳዊ ጆሮቹን የከፈተ ድንቅ ነቢይ ይህን ድምፅ እየነገረ ነው። እጅን ቀን መዝግቡና ያዟት። ከዚህ ማይክሮ ሰከንድ ጀምሮ ያ ነቢይ ዮሴፍ እንደዚህ ብሎ ነበር ትላላችሁ። ነገስታትን ከኋላው ሲያስከተል የነበረ 2025 ላይ የመጀመሪያው ወር ላይ ዓመቱ እንደጀመረ ትንቢት ተናግሬ ከምድር ነቅየዋል። አሁን ደግሞ 2026 ገብቷል። አሁን እኔ ላይ ያለውን ስልጣን ተጠቅሜ መነቀል የሚገባቸውን ገዢዎች ነገስታትን እነቅላል። አምላኬ እግዚአብሔር በእውነትን ያልቀባኝ እኔ እግዚአብሔር አፍ አይደለሁም። መንፈስ ቅዱስ ጌታ እግዚአብሔር ተናግሮኛል። ምስጢሩን የገለጠበትን ሰው የገባበት ጉድጓድ ገብቶ አሳዶ ከምድር ያጠፈዋል። እንዲህ አይነት ሪስክ ወስጄ የምናገረው እግዚአብሔር ከኔ ጋር ስለሆነ የመለኮትን ድምፅ የምሰማ ነብይ ስለሆነ ሪስክ እንዳለው አውቃለሁ። ቢኮዝ እነዚህ የህግ ሰዎች ናቸው፣ ባለስልጣን ናቸው። ይህንን አትሞትም፣ በህይወት አለ፣ እኔም በህይወት አሉ። እናየዋለን አብረን። የመካነ ኢየሱስ ቤተክርስቲያን ጉዞ ከድጡ ወደ ማጡ ገብቷል። ከጥቂት ጊዜያት በፊት ስሟ እጅግ ጸያፍ በሆነው በግብረ ሰዶም እንቅስቃሴ ሲጠራና በርካታ ነቀፌታዎችን ስታስተናግድ የነበረችው የመካነ ኢየሱስ ቤተክርስቲያን ዛሬ ላይ በእንቅርት ላይ ጆሮ ደግፍ እንዲሉ ካለባት ችግርና የስም ማጥፋት ሳትወጣ ሌላ ያልጠበቀ ተግባርን አስተናግዳለች። የመካነ ኢየሱስ ቤተክርስቲያን ወደ ማንነት ቀውስ የከተቷት እነዚህ 3 ነገሮች ናቸው። ከነዚህ ካልወጣች መቼም ወደ ቀደመ አቋሟ አትመለስም በማለትም ለቤተክርስቲያኗ አስቸኳይ መልእክትም ተላልፏል። ቤተክርስቲያን መልቀቅ ያለባት 3 ነጥቦች ምን ይሆኑ? የቤተክርስቲያን ውሳኔስ ምን ይመስላል? የሚሉትን በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን አስደንጋጩ የኦዲት ሪፖርት ከፍተኛ ድንጋጤን ፈጥሯል። በኢትዮጵያ ቤተክርስቲያን ማዕከል የሚፈጸሙ የምዝበራና የክራይ ሰብሳቢነት ጥግም በይፋ በአደባባይ ተጋልጧል። ቤተክርስቲያንም የአምባገነኖች ማጎሪያ ካምፕም ሆናለች። በጥቅመኞች ሴራ ተጎንጉናም ወድቃለች። በቤተክርስቲያን ውስጥ የጌታን ስራ ሳይሆን የራሳቸውን ጥቅም ያካበቱ ለምድር ንዋይ ያደሩ አገልጋይ ባዮችም በይፋም ተዋርደዋል። ይህ አሳፋሪና ጸያፍ ተግባር የተፈጸመባት ቤተክርስቲያን ማንቶን ለሚዲያችንስ በውስጥ የደረሰን የተጋለጠው እውነታ ምን ይመስላል? የሚሉትን እንዲሁ በዝርዝር ቃል በቃል ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም የሰማይ አምላክ እግዚአብሔር በአምሳሉ የፈጠራቸው የሰው ልጆች በሙሉ ይጠፉ ዘንድ ፍቃዱ አይደለም። ሁሌም በስስትና በፍቅር አይኖቹ እያየን ከሚመጣብን የጠላት ወጥመድ እንድናመልጥ በምድር ቀብቶ ባስነሳቸው ነቢያት አንደበት ቃሉን ልኮ ይናገራል። እኛ ግን ዛሬም ባላዋቂዎች መንገድ ተይዘን ታይታ በምትጠፋ ዓለም የምኞት እስረኛ ሆነን ከእግዚአብሔር ተለይተን እንገኛለን። ምሕረቱ እስከ ዘላለም የሆነው ጌታ እግዚአብሔር ግን እጆቹን ዘርግቶ ይጠራናል። አንዳንዶች ጌታ ከሰማይ ወርዶ ካልነገረን በስተቀር ጌታ የሚሰራባቸውን ነቢያት ከቆብ ያልቆጠርን ስንቶቻችንን? ባለመስማታችንስ የመጣብን ሐዘን፣ ጭንቅና መከራ እንዲሁም በየቦታው የምንሰማው የፖለቲካ ውዥንብር ምቾት ሰጥቶን ይሆን? ጥያቄውን ለእናንተ ተን ከጌታ እግዚአብሔር ዘንድ መልእክትን የሚቀበለው ስለ ሀገራችንና ዓለማችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብሎ በመናገር የሚታወቀው ነቢይ ጆሲ ስለ ምድራችን እጅግ አስደንጋጭ መልእክትን ተናግሯል። ይባይሆን እኔ እግዚአብሔር ነብይ አይደለሁም፣ ሁላችሁም ተዘጋጅታችሁ ጠብቁ ትተርፉና ታመልጡ ዘንድም ጸልዩ ሲል መልእክቱን ማስተላልፏል። ነብይ ጆሲ ከጌታ ተቀብሎ የተናገረው ህዝብ ሁሉ ሊያደምጠው ግድ የሚለው መልእክት ምን ይሆን የሚለውንም በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ መካነ ኢየሱስ ቤተክርስቲያን 3 ተቋማትን ለቃ ከወጣች ወደ ታሪካዊ ማንነቷ ለመመለስ መንገድ ትጀምራለች ብዬ አስባለሁ። እነዚህ 3ቱም ከታች የምጠቅሳቸው ተቋማትም መካነ ኢየሱስን ወደ ማንነት ቀውስ ውስጥ የከተቱ ተቋማትም ናቸው።
አብሶ ሁለቱ ተቋማት መካነ ኢየሱስን ወደ ማንነት ቀውስ ብቻ ሳይሆን ወደ እርኩሰት የሚያመሩ ተቋማትም ናቸው። እነዚህ ሁለት ተቋማት እኔ በኩሌ የክርስቲያን ተቋማት ናቸው ብዬም አልቀበላቸውም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ከነዚህ ተቋማት ለቃ ማትወጣ ከሆነ እነዚህ ተቋማት ሁልጊዜም ለቤተክርስቲያኗ የጎን ውጋት ሆነው ይቀጥላሉ። ጭቅጭቃችንም አይቆምም። እነዚህ አንደኛ የዓለም ሉትራን ፌዴሬሽን፣ ሁለተኛ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልና ኢቫሱ ናቸው። ሉትራን ዓለም ፌዴሬሽን ተቋም የተመሰረተው ለተለያዩ ዓላማዎች ቢሆንም ዋናው ዓላማው ግን ለሰዎች መብት ነው። እንዲሁም በውስጡ የተለያዩ ቤተክርስቲያናትና ተቋማትን ያቀፈም ነው። እነዚህ ቤተክርስቲያናት በውስጡ በጣም አስፈሪና የሚሰቀጥጡ ነገሮችን የያዙም ናቸው። በዋናነት የተቋመም ግብረ ሰዶምና ቤተክርስቲያን ውስጡን አቅፎም ይዟል። እነዚህን ቤተክርስቲያን ብሎ መጥራት ራሱ በጣም ከባድ ነው። አጋንንታዊ ስራ ለመስራት የተቋቋሙ እንጂ የእግዚአብሔርን አጀንዳ ለማስፈጸም በፍጹምም አይደለም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዚህ ተቋም ውስጥም መቆየት ህመም እንጂ ምንም የሚፈየደው ነገር አይኖርም። ቤተክርስቲያን ከዚህ ተቋም እስካልወጣች ድረስ ጭቅጭቃችን የሚቀጥልም ነው የሚሆነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ደግሞ እንደሚታወቁት የተቋቋመበት ዓላማ የኢትዮጵያ ወንጌል አማኞች የመንፈሳዊ፣ ፖለቲካ፣ ኢኮኖሚያዊ ጥቅሞችን ማስከበር ነው። ሌሎች ተጨማሪ ዓላማዎችም አሉት። የተቋም የተመሰረተው በመንግስት ጥረት ሲሆን የተቋቋመው ፖለቲካዊ ነገሮች እንዲከወኑም ነው። በዚህ ተቋም ውስጥ የአንበሳውን ድርሻ የሚይዙት የብልጽግና ወንጌል ቤተክርስቲያን ናቸው። ተቋሙ በመጀመሪያ አካባቢ የመተዳደሪያ ደንብ ሲቀርጽም መስመር የያዘ ቢመስልም ግን ከወጣው ደንብ ጋር እየተጋጨ የሚኖርም ሆኗል። የተቋም መንፈሳዊ ሰዎችን ሳይሆን ራሳቸው ሐዋርያትና ነቢያት ብሎ የሚጠሩ ወንበዴዎችን አቅፎ ያዘ ይመሆን የለበትም ብሎ የሚናገሩትን በሕግም በጉልበትም የሚያስፈራራ የተበላሸ ተቋም ነው። ቤተክርስቲያን በዚህ ተቋም ውስጥ በቆየች ቁጥር ማንነቷ ይበልጡኑ እንደምታጣው ሳይታለም የተፈታ ሚስጥር ነው። ይህ ተቋም ለቤተክርስቲያናችን የጎን ውጋትም ነው። ይህንን ተቋም ለቃ እንድትወጣ በጌታ ፍቅር ደግሜም እጠይቃለሁ። ኢቫሱ ደግሞ ይህ ተቋም በከፍተኛ ትምህርት ተቋማት አካባቢ የሚሰራ ሲሆን ሁሉንም ቤተ እምነት በአንድ ላይ አቅፎ የሚሄድ የጴንጤዎች ማህበር ነው። የዛሬው የኢትዮጵያ ወንጌላዊት ቤተክርስቲያን ማንነቷ እንድታጣ ይህ ተቋም ቀላል ድርሻ አይደለም የተጫወተው። ዩኒቨርሲቲ ተማሪዎች ከየትኛውም ቤተ እምነት ከሄዱ ወደ ኢቫሱ ነው የሚቀላቀሉት። ይህ ተቋም ደግሞ የቤተ እምነታቸውን አስተምሮ አይጠብቅላቸውም፣ አያከብርላቸውም። ሁሉንም በአንድ ላይ ደፍጥጦ ጴንጤ አድርጎ ነው የሚልካቸው። ከዛም የሚመጡ ተማሪዎች እሳት እያሉ ነው የሚመጡት። እሳት በሌለበት እኛን ቆይም ይላሉ። በዚህ ላይ አንድ ጊዜ ቄስ በሊና ወጣቶችን እሳት ወዳለበት እንሄዳለን እያሉ ሲያስቸግሩት ሂዱ አመዶናችሁ ትመለሳላችሁ ያለውም ትዝ ይለኛል። ይህ ተቋም ተማሪዎችን በቤተ እምነታቸው አስተምሮ እንዲጠራጠሩ፣ እንዲሸማቀቁና እንዲክዱ የሚያደርግ ተቋም ነው። ይህንን እኔም ባይኔ ያየሁት ነገር ነው። እንደኔ ከመካነ ኢየሱስ የሚሄዱ ተማሪዎች ወደዚህ ተቋም እንዳይሄዱ፣ በዛ ላይ መካነ ኢየሱስ የራሷ ተቋም ብትመሰረትም ራሷን ታድናለች ብዬ አስባለሁ። አለዛ ወደ ማንነታችን መመለስ በጣም ከባድ ነው የሚሆንብን። ሲጠቃለል ሉትራኖች ከሌሎች ቤተ እምነቶች በጣም ለየት ያሉ ናቸው። አስተምሮና አመሰራረቷ ከሌሎች ጋር እንደፈለገች እንድትሆን የሚፈቅድ ጸባይ የላትም። እንደዚህ ስል ጤነኛ ግንኙነቶች አይኖረን ሳይሆን ማንነታችንን ከሚያጠፉ ተቋማት ጋር አንታሰር እያልኩኝ ነው። እነዚህ ከላይ የጠቀስኳቸው ተቋማት የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ማንነትን የሚያጠፉ ተቋማትም ናቸው። ታዲያ የመካነ ኢየሱስ ቤተክርስቲያን እጅግ በርካታ ጥያቄና ሀሳቦች እየተሰነዘሩባት የምትገኝ ቤተክርስቲያን እንደመሆኗም ቤተክርስቲያንም በእነዚህ ጉዳዮች ላይ መልስ እሰጣለሁ በማለት እስካሁን ድረስ ምላሽ ያለመስጠቷን እየተመለከትን እንገኛለን። ከሚቀርቡባት ጥያቄዎችና ጉዳዮች ጋር ተያይዞ ቤተክርስቲያኗ የምትሰጠው ምላሽ ካለም እኛም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አስደንጋጩ የኦዲት ሪፖርት ከፍተኛ ድንጋጤን ፈጥሯል። በኢትዮጵያ ቤተክርስቲያን መሃል የሚፈጸሙ የምዝበራና የክራይ ሰብሳቢነት ጥግም በይፋ በአደባባይም ተጋልጧል። ቤተክርስቲያንን የአምባገነኖች ማጎሪያ ካምፕ ሆና በጥቅመኞች ሴራ ተጎንጉናም ወድቃለች። በቤተክርስቲያን ውስጥም የጌታ ስራ ሳይሆን የራሳቸውን ጥቅም ያካበቱ ለምድር ንዋይ ያደሩ አገልጋይ ነንባዮችም በይፋም ተዋርዶ ተመልክተናል። ይህ አሳፋሪና ጸያፍ ተግባር የተፈጸመባት ቤተክርስቲያን አገልጋይ ከሆኑት ኮሪደሮች መካከልም አንደኛው ይህንን መረጃ ለሚዲያችንም አድርሶናል።
በኢትዮጵያ ሐዋርያት ቤተክርስቲያን በኩል የሚፈጸም የምዝበራና የኪራይ ሰብሳቢነት ጥግ እንደሚከተለው እናቀርባለን። ቤተክርስቲያን የራሷ መተዳደሪያ ደንብ እያላት ነገር ግን የአምባገነኖች ማጎሪያ ካምፕ በመሆኗ በጥቅመኞች ሴራ ተጎንጉናለች። ለዚህ ማሳያ ደግሞ የደቡብ ኢትዮጵያ ቅርንጫፍ ሰበካ የፋይናንስ አያያዝ ኦዲት ለማድረግም ከሀገረ ስብከት ተመድበው የመጡ ሰዎች ያገኙት የኦዲትም ግኝት ነው። ኦዲተሮቹም ቢሾፕ ብርሃኑ ቢሮም ድረስ በመምጣትም የፋይናንስ ክንውን መዝገብ ደረሰኝን ለምርመራ አቅርቡልንም አሉ። ከዛም የሰበካው ገንዘብ ማጋ ነው የሚቀመጠው ብለው ሲጠይቁም አቶ ኃይሌ ደምሴ የሚባል ግለሰብ አካውንት ላይ ነው ብለው መለሱላቸው። ከዛም ምን ያክል ገንዘብ ነው ያለው ተብለው ሲመረመርም ከ15 ሚሊዮን ብር የሚበልጥ እንደተገኘም ተረዱ። ከዚያም ኦዲተሮቹ በጣም ከብልሹ አሰራር የተነሳ አዝነው ከቢሮ ሲወጡ ቢሾፕ ብርሃኑ ቢለምናቸው ምሳ ብሎ ቢላቸውም አልሰማም በማለት መኪናቸውን አስነስተው ወደ አዲስ አበባ ተመለሱ። ከዚያም ይህ የኦዲት ግኝት ለሀገረ ስብከት ሪፖርት ከቅርብ ጊዜ በኋላ ቢሾፕ ብርሃኑ በሀገረ ስብከት የፍርድ ስራ አመራር አስፈጻሚ ቦርድ ለመግባትም የነበራቸው የስልጣን ጥማትን መናም አስቀርቷል። በወላይታ ሰበካ በየሳምንቱ የተለያዩ ምክንያቶችን በመደርደርም ከህዝብ የሚሰበሰበው ገንዘብ ተመልሶ ለህዝቡ ሪፖርት አለመደረጉ ለምዝበራው በርም ከፍቷል። ስለሆነም በአስቸኳይ እንዲቆምም እንጠይቃለን። የኢትዮጵያ ሐዋርያት ቤተክርስቲያን ገንዘብ ሊወረስና ሊታገድ መሆኑም እንዲሁ ከጫፍ መድረሱም ተሰምቷል። ከቅርብ ጊዜ ወዲህ በኢትዮጵያ ንግድ ባንክ ከመክሊት አስራት ከስብከት ወንጌል እናም በስጦታ በዋራ ኮንፈረንስ የሚገኘውን ገንዘብም በቡድን ተደራጅተው ለቤተሰቦቻቸው መኪና፣ ሪል ስቴት፣ አፓርታማ እየገዙ ልጆቻቸውን ሃርቫርድ ዩኒቨርሲቲ፣ አሜሪካና ካናዳ ቢልኩም ገንዘቡ አላልቅ ከማለትም በላይ ስራ ይንቀሳቀስ በሚሊዮን የሚቆጠር ገንዘብ ወደ ስራ ባለመግባቱ በመንግስት በኩል ጥርጣሬም አሳድሯል። ከዚህ የተነሳም ገንዘቡን ለመውረስ ምርመራ እየተካሄደም ነው። ከ500 ሚሊዮን ብር በላይ ወደ ስራ አለመግባቱ ድሆችን፣ መበለቶችን መርሳት፣ የባለጸጎችን ቤት ብቻ ማበልጸጉም አሳፋሪም ነው። ስለሆነም ቤተክርስቲያኗ በዋራ ጤና ጣቢያ እንደገነባች ሁሉ ማህበራዊ ጉዳይ ላይም አሻሯን ካላሳረፈች ለሚወረሰው ገንዘብ ተጠያቂ አይደለንም በማለትም የቤተክርስቲያኗ ገንዘብ ሊወረስ እንደሚችል አመላካች የሆነ መረጃም ተሰምቷል። ታዲያ ይህንን ጉዳይ የተመለከቱ በቤተክርስቲያኗ ውስጥም በኦዲት ስራነት የሚያገለግሉ ግለሰብም ይህንን መረጃ ለሚዲያችን እንዲህ ባለ መልኩም አድርሰዋል። በስተመጨረሻ ወደ ያዝነላችሁ መረጃችን ስናልፍ የሰማይ አምላክ እግዚአብሔር በአምሳሉ የፈጠራቸውን የሰው ልጆች በሙሉ ይጠፉ ዘንድ ፍቃዱ አይደለም። ሁሌም በስስትና በፍቅር አይኖቹ እያየን ከሚመጣብን የጠላት ወጥመድ እንድናመልጥ በምድር ቀብቶ ባስነሳቸው ነቢያት አንደበት ቃሉን ልኮ ይናገራል። እኛ ግን ዛሬም ባላዋቂዎች መንገድ ተይዘን ታይታ በምትጠፋ ዓለም የምኞት እስረኛ ሆነን ከእግዚአብሔር ተለይተን እንገኛለን። ምሕረቱ እስከ ዘላለም የሆነ ጌታ እግዚአብሔር ግን እጆቹን ዘርግቶ ይጠራናል። አንዳንዶቻችን ጌታ ከሰማይ ወርዶ ካልነገረን በስተቀር ጌታ የሚሰራባቸውን ነቢያት ከቁብ ያልቆጠርን ስንቶቻችን ነን? ባለመስማታችንስ የመጣብን ሐዘን፣ ጭንቅና መከራ እንዲሁም በየቦታው የምንሰማው የፖለቲካ ውዥንብር ምቾት ሰጥቶን ይሆን? ጥያቄውን ለእናንተ ተን ስለ ሀገራችንና ዓለማችን በርከት ያሉ ትንቢቶችን ከሰማያዊ ጌታ እግዚአብሔር ተቀብሎ በመናገር የሚታወቀው ነብዩ ጆሲም ስለ ምድራችን እጅግ አስደንጋጭ መልእክትን ተናግሯል። ይባይሆን እኔ እግዚአብሔር ነብይ አይደለሁም፣ ሁላችሁም ተዘጋጅታችሁ ጠብቁ፣ ተሰርፉና ታመልጡ ዘንድም ተግታችሁ ጸልዩ ሲልም መልእክቱን አስተላልፏል። ነብዩ ጆሲ ከጌታ እግዚአብሔር ተቀብሎ የተናገረው ህዝቡ ሁሉ ሊያደምጠው ግድ የሚል መልእክት ምን ይሆን የሚለውንም ከአንደበቱ እንድታደምጡ ጋበዝን። ራእይ አይቻለሁ። ያንን ያየሁትን ራእይ በፊታችሁ ገልጬ ልናገር ጊዜው ስለሆነ መንፈስ ቅዱስ ጌታ እግዚአብሔር ህዝቡን እንዳነቃ እግዚአብሔር አምላክ በልቤ ደግሞ ይሄን ሸክም ስላስቀመጠ የሰራዊቱ ጌታ እግዚአብሔርን እጅግ አድርጌ ባርከዋለሁ። አምላኬ እግዚአብሔር ለእያንዳንዳችን ድምፅ ስላለ በተለይ በዚህ በዘመን እላቂ የመናፍስቱ ዓለም መንግስት ሐሰተኛው የክርስቶስ ተቃዋሚው መንፈስ ራሱን ማኒፌስት ሊያደርግ ሊገልጥ ሽርፍራፊ ሰከንድ በቀረው ጊዜ ማምለጥ እንዲሆን፣ መሸሸግ እንዲሆን፣ መሰወር እንዲሆን፣ ከጥፋት ማምለጥ፣ ከርኩሰትና ከአመፅ ማምለጥ እንዲሆን እግዚአብሔር አምላክ ይህንን ሸክም በልቤ ያስቀምጧል። በራእይ አንድ ነገር መለከት ነበር። በሰማይና በምድር መካከል የተንጠለጠሉ ነፍሳትን አምላክ እግዚአብሔር በራእይ ያመለክተኝ ነበር። መንፈስ ቅዱስ ስለነዚህ በሰማይና በምድር መካከል
ስለተንጠለጠሉ ነፍሳት ወይ ደግሞ ለይቶላቸው ምድራዊ ሆነው ላልቀሩ ወይ ደግሞ መንፈሳዊ ብለን ማንፈርጃቸው ወይ ከመንፈስ ዓለም ያልሆኑ ወይ ከምድር ጋር ያልተጋቡ እንዲያው ዝም ብሎ ለብ ያለ ሕይወት ያላቸው በሰማይና በምድር መካከለኛ ሆነው የቀሩ ነፍሳትን መንፈስ ቅዱስ ጌታ እግዚአብሔር ያሳየኝ ነበር። እነዚህ ሰዎች በሁለት መካከል ተንጠልጥለው የቀሩ ወይ ደግሞ መንፈሳዊ ናቸው ብላችሁ መናገር በሙሉ ልባችሁ የማትችሉላቸው አዳም ደግሞ ምድራዊ ናቸው፣ ስጋዊ ፍጥረታዊ ናቸው ብላችሁ ማጥሏቸው በሁለት ሐሳብ የተከፈሉ በሁለት መንፈስ ተይሰው እዚህም እዛም የሚረግጡ ማለት ነው። አምላክ እግዚአብሔር ለነዚህ ነፍሳት መንፈስ ቅዱስ ጌታ እግዚአብሔር ፊሽካው ሳይነፋ መለከቱ ሳይረፋፍድባቸው ፈጥነው ወደ ጉያ ወደ እቅፉ መመለስ እንዲሆንላቸው ማምለጥ እንዲሆንላቸው ጴጥሮስ ሲናገር ሁለት አይነት ጥበብ አለን፣ ሰማያዊና ምድራዊ። ሁለቱንም ጥበብ ያዙ፣ ከመንፈሳዊ ዓለም ጋር ያልተፋቱ ምድርንም ያለቀቁ። አንዳንድ ጊዜ ነሸጥ ሲያረጋቸው ምድር ሰው ዘርዘር የሚሸቱ፣ አንዳንድ ጊዜ የምድር ነገር ሲያደክማቸው ልባቸው ሲርድ ደግሞ ከምድር ጋር ተላቀው መንፈሳዊ ነገርን የሚያሳድዱ በሁለቱ መካከል ያሉ ነፍሳትን አምላክ እግዚአብሔር ለሊት በራእይ ካሳየኝ በኋላ መንፈስ ቅዱስ ጌታ እግዚአብሔር ለሚሰሙ ፊቴን ለሚፈልጉ ንስሐ ለመግባት ራሳቸው ላዘጋጁ የፈረሰ መሠዊያቸውን ለሚያድሱ መንፈስ ቅዱስ ጌታ እግዚአብሔር ከፊት ሊመጣ ስላለው ዘመን፣ ስለ አውሬው ዘመን፣ ስለ ዘመን እላቂ የሰማይ አምላክ እግዚአብሔር በልቤ ያስቀምጠ። እንግዲህ መታወቀው በዚህ አቅጣጫ የሺው ዓመት መንግሥት ከፊታችን አለ። ክርስቶስ ኢየሱስ ሊመጣ በደጅ ነው። የመናፍስቱ ዓለም መንግሥት በታላቅ ቁጣ ከሰማይ እንደተጣለ አውቆ በቁጣ ተነስቷል፣ እንደ ስንዴ ሊያበጥራችሁ። ስለዚህ የመናፍስቱ ዓለም መንግሥት የዓመፅ የበትር ዕቃ ከመሆናችሁ በፊት ፈጥናችሁ ወደ ክርስቶስ ኢየሱስ ወደ ነፍሳችሁ እረኛና ጠባቂ እንድትመለሱ አምላክ እግዚአብሔር በዚህ ማለዳ ደግሞ በቃሉ በኩል እያነቃችሁ ስለሆነ የሺው ዓመት መንግሥት ከፊታችሁ አለ። ምድር እንደ ቀደመው ዘመን የምትታደስበት፣ ምድር ኃይሏን የምትሰጥበት፣ ውሃዎች፣ ነፋሳት፣ አየራት የተባረኩና የተቀደሱ ዘመን እንደነበረ ከውድቀት በፊት በአዳም ዘመን አዳም ከኤደን ገነት ከመውጣቱ አዳም ከመጣሉ ከእግዚአብሔር ዓለም ከመቆረጡ በፊት ምድር በእግዚአብሔር ምሕረትና ቸርነት የተጎበኘችበት፣ ምድር ኃይሏን፣ ምድር ዘሯን፣ ምድር ፍራፍሬዋን ኃይሏን የምትሰጥበት፣ ተኩላው፣ ነብሩ፣ አንበሳው ገለባ የሚግጥበት፣ ከተለያዩ ሚዳቋዎች ጋር በህብረት በፍቅር የሚኖርበት፣ ፍጥረታት ሁሉ ለሰው ዘር የሚገዙበት ዘመን ነበረ። ነገር ግን ከጥፋት ከውድቀት በኋላ ምድር ሁሉ በእግዚአብሔር ፊት እንደተረገመች ታውቃላችሁ። ከዚህ ነገር የተነሳ በትሩን አዳም ለመናፍስቱ ዓለም መንግሥት ካስገዛ ከሰጠበት ዘመን ጀምሮ ዳግመኛው አዳም ክርስቶስ ኢየሱስ መጥቶ በቀራንዮ መስቀል ላይ የሞትን ጣር አጥፍቶ በአዳም እጅ የነበረውን የስልጣን በትር ከሉሲፈር ኪንግደም እንደወሰደ እናውቃለን። ስለዚህ የሺው ዓመት መንግሥት በምድር ላይ እንደገና ተገልጦ ክርስቶስ ኢየሱስ ምድርን ወደ ቀደመው ኦቶሪቲ በዛ በአዳም ዘመን ወደ ነበረችበት ሰላም፣ አለመናወጥ፣ ረሃብ፣ ቸነፈር፣ በሽታ፣ ጉስቁልና ወዳልነበረባት ዓለም የሚመልስበት ዘመን ከፊታችን ጥቂት ጊዜ ነው የቀረው። ቤተ ክርስቲያን የምትነጠቅበት፣ ሙሽራው በክብር የሚመጣበት፣ ፍጥረታት ሁሉ ኃይላቸውን የሚሰጡበት፣ ጦርነት፣ ረሃብ፣ ቸነፈር፣ ስደት፣ ቫይረሶች፣ የተለያየ ስቃይና መከራ ወደ ሌለበት ወደ ሺው ዓመት ነማቱሳላ 969 ኖረዋል። ይህንን የቀደመውን የሰው ልጅ ዕድሜ ቁጥር በክርስቶስ ኢየሱስ የሚመለስበት የሉሲፈር ኪንግደም ለ1000 ዓመት በምድር ላይ የሚታሰርበት ዘመን ከፊታችን አለ። የአርማጌዶን የጎግ ማጎግ ጦርነት፣ የኤፍራጥስ መድረክ፣ ከሩቅ ምስራቅ ወደ ኢየሩሳሌም ከተሞች የሚገቡበት፣ የተራራው ጦርነት የሚታወጅበት የመጨረሻው መጨረሻ ላይ በዚህ ጊዜ ታዲያ ምን እናድርግ? ሊመጣ ካለው ከቁጣው ከፍርዱ ሰዓት ለማምለጥ ሰው በዚህ ምቹ በሆነ ጊዜ ከክርስቶስ ኢየሱስ ጋር መጣበቅ ወዳጄ የማትጸልይበት ነገረ ዓለም ሁሉ በመናፍስቱ ዓለም ቁጥጥር ውስጥ እነ ትራምፕ የመናፍስቱን ዓለም የክፉ ደቀ መዝሙር ሆነው ባንዲራውን ይዘው ፊተኛ በመሆን
ትውልድን ሁሉ ወደ ሲኦል ለማስገባት ከፍተኛ ተጋድሎ እያደረጉ ያሉበት ሰዓት ነው። የሰለሞን መቅደስ ተሰርቶ የሚጠናቀቅበት ከአሜሪካ ቴክሳስ ቀያይ ጊደሮች መስዋዕት ሆነው የሚቀርቡበት የአንታይ ክራይስት የክርስቶስ ተቃዋሚ መንፈስ በተሰራው የሰለሞን የሶስተኛው መቅደስ ላይ ራሱን ማኒፌስት የሚያደርግበት ራእይ ምዕራፍ 13 14 ራእይ ምዕራፍ 16 አካል የሚለብስበት ትንቢተ ዳንኤል ምዕራፍ 9 የሚፈጸምበት ሕዝቅኤል ምዕራፍ 28 ኢሳይያስ ምዕራፍ 14 አካል የሚለብስበት የዘመን ላቂ ላይ ነው ያለው። ወዳጅ ምን እያደረክ ነው? ወይካ ንቃ። ቀን ሳለ አለ ኢየሱስ የላከኝን ፍቃድ አደርግ ዘንድ ይገባኛል። ማንም ሊሰራ የማይችልበት ሌት ይመጣል። ሌቱ እየመጣ ነው። ክረምቱ እየመጣ ነው። ጨለማው እየመጣ ነው። መከራ እየመጣ ነው። ውሽፍሩ ውርጩ እየመጣ ነው። ረሃብ እየመጣ ነው። ስደት እየመጣ ነው። ይሄ ከፋይዳ ጋር ተያይዞ የመናፍስቱ ዓለም መንግስት ትውልድን ሁሉ ወደ አንድ የዓለም ስርዓት ኒው ወርልድ ኦርደር ወዳጅ ፊት ለፊት ነው መናገረው። የምሰማውን የመለኮትን ድምፅ ሳልጨምር ሳልቀንስ አመለክታለሁ ለትውልድ። ሰምቶ የሚያመልጥ ሰው ካለ ያመልጣል። ወደድክም ጠላህም አፍንጫ ውስጥ ስናጋ ገብቶ ተይዘ ተገደ እዚህ ሲስተም ውስጥ ትገባለህ። አለኝ ብለህ በምታስቆጥረው ምንም አይነት ነገር ላይ ስልጣን የሚባል ነገር እስከማይኖር ድረስ በገቨርንመንት ሲስተም ውስጥ ትገባለህ። ያላንተ ፍቃድ ያንተን ነገር መቆጣጠር የሚችሉ የመናፍስቱ የሴክሬት ሶሳይቲ አባላት ያንተን ነገር እንደፈለጉ ማኔጅ የሚያደርጉበት ዘመን ከፊት ነው ያለው። የሰባቱን ዓመት ትንቢት የነገረ ብቸኛው ብርቅዬ የመለኮት ድምፅ የሆነው ነቢይ ዮሴፍ ኪዳኔ መንግስቱ ይባላል። ኢትዮጵያ ውስጥ የተቀመጠ ዘመንን ቀድሞ ማየት የሚችል ሊመጣ ያለውን ጥፋትና እርኩሰት ማሽታት የሚችል አምላኩ እግዚአብሔር አይኖቹን ያበራ መንፈሳዊ ጆሮቹን የከፈተ ድንቅ ነቢይ ይህን ድምፅ እየነገረ ነው። እየነገርኩ ነው እንደ ነቢይ ማለት ነው። ደንዝዛል፣ ተይዛል፣ ደንዝዘሻል፣ ተይዘሻል። መንቀሳቀስ ደግሞ የማትችይበት የመጨረሻው መረብ ውስጥ ልትገቢ ጥቂት ዓመት ብቻ ከፊትሽ አለ። እያንዳንዱ ነገር ሲስተም ውስጥ ይገባል። ሱፐርማርኬት አትሄድም፣ ጋዝ ስቴሽን ሄዳ አትቀዳም። መታወቂያ፣ የባንክ አካውንት፣ የጤና ሲስተም፣ ሁሉ ነገር በመናፍስቱ ዓለም ቁጥጥር ውስጥ የሚገባበት ኢንተርኔት እኔ መጠቀም የማልችልበት ዘመን ጥቂት እንደሆነ ጌታ ይነግረኛል። እስካለው ተጠቀሙብኝ፣ ከሌለው በኋላ ደግሞ የራሳችሁ ጉዳይ። ከነቃ ትነቃለህ፣ ካልነቃ ወደ ሲኦል ትገባለህ። ጥቂት ጊዜ እጠቀማለሁ። ጥቂት ጊዜ በኋላ ይህን እንኳን ኢንተርኔት እኔ ነቢይ ዮሴፍ መጠቀም እንደማልችል አውቃለሁ። ያንንም ዘመን እግዚአብሔር አመልክቶኛል፣ ነግሮኛል መንፈስ ቅዱስ። ያ እንዴት እንደሚሆን ነግርሃለሁ። እንዲህ አይነት ትውልድን የሚያነቃ ትውልድን ከጨለማ ወደ ብርሃን የሚጠራ ነቅቶ የሚያነቃ ነቢይና አገልጋይ ፓስተር በፍጹም በመናፍስቱ ዓለም መንግስት ቁጥጥር ውስጥ ይገባል። ማኔጅ ይደረጋል፣ ኮንትሮል ይደረጋል፣ ይከታተሉታል። የተናገረው ነገር ትውልድን የሚያነቃ ስለሆነ ይሄ ለእኛ ለምናደርገው ጉዞ እንቅፋት ስለሚሆን ኢንተርኔት የሚባል ከዚህ በኋላ እከሌ የሚባል ግለሰብ እንዳይጠቀም ይባልና ኢንተርኔቱን ኤአይ የሚባለው የአውሬው ሲስተም ብሎክ ያደርገዋል። ይህንን ፌስ ይህንን ድምፅ ኮንትሮል ያደርገዋል፣ ሀክ ያደርጋል፣ ኮንትሮል ያደርጋል። ባንክ ሄጄ ብሬን ማውጣት አልችልም፣ ንብረቶቼን መሸጥ መለወጥ አልችልም። እንዲህ አይነት ሲስተም ከፊታችኋል። እግዚአብሔር አምላክ በሰማይና በምድር መካከል የተንጠለጠሉ ነፍሳት ሰው የሚሸቱ ዘርዘር የሚሸቱ ዓለማዊነት ከውስጣቸው ያልወጣ የአምልኮት መልክ ያላቸው መንፈሱን ወይንም የመንፈስ ቅዱስን ኃይል የካዱ ዘርዘር ውስጥ ያሉ ቦክስ ውስጥ ያሉ በአይምሯቸው መታደስ ያልተለወጡ ነፍሳትን እግዚአብሔር በሚሊዮን የሚቆጠሩ ነፍሳትን እግዚአብሔር አምላክ አሳየኝ። ከዛ የጌታ መንፈስ አንድ ነገር ነበር ሲያወራኝ የነበረው 1873 ዓመተ ምህረት ኖብሂል ወደሚባል ካሊፎርኒያ ውስጥ ወደሚገኝ ሰክሬት ቦታ እግዚአብሔር በራእይ ወሰደኝ። 1872 ኖብሂል መዝግቡን ያዙ። ኖብሂል ወደሚባል እናንተ በፈለጋችሁት በኩል ሄዳችሁ ቼክ ማድረግ ትችላላችሁ። እማቆ ታሪክ የለም። የምሰማውን ድምፅ ግን እናገራለሁ። የአስታሮት መንፈስ፣ የሞሎክ ስፒሪት፣ ሞሎክ አስታሮት
ከነገስታት በስተጀርባ የሚሰራ የበዓል መንፈስ፣ የሞሎክ መንፈስ፣ የአስታሮት ስፒሪት ዓለምን እንዴት እየዘወረ እንዳለ ከነትራፕ በስተጀርባ የሚሰራው መንፈስ የሞሎክ ስፒሪት ነው። ሕፃናትን ከ7 ዓመት በታች ያሉ ነፍሳትን ለሞሎክ መንፈስ ለበዓል ስፒሪት መስዋዕት አድርጎ የሚያቀርብ በእሳት የሚያሳልፍ በእሳት የሚያቃጥል ሪቹዋል የደም ሪቹዋል የሚያደርግ መንፈስ የሞሎክ መንፈስ ይባላል። የሞሎክ መንፈስ ይባላል። ካሊፎርኒያ ሳን ፍራንሲስ የመናፍስቱ ዓለም መንግስት በር ከፋች ሆኖ ሲቀድም ነገስታትን ከኋላው ሲያስከተል የነበረ ያ ሳን ፍራንሲስኮ የሚባል የካቶሊኩ ሊቀ ጳጳስ 2025 ላይ የመጀመሪያው ወር ላይ ዓመቱ እንደጀመረ ትንቢት ተናግሬ ከምድር ነቅየዋል። አሁን ደግሞ 2026 ገብቷል። ልክ ሳን ፍራንሲስ ከምድር እንደተነቀለ አሁን እኔ ላይ ያለውን ስልጣን ተጠቅሜ መነቀል የሚገባቸውን ገዢዎች ነገስታትን እነቅላለሁ። ከኔ ጋር ከተስማማ አብረን እንነቅላለን። ካልተስማማህም እኔና መንፈስ ቅዱስ እልፍ ስለሆንን እኔ ከመንፈስ ቅዱስ ጋር አብረውን ሰራተኛ ሆነው ከሚሰሩ ቅዱሳን መላእክት ጋር እነቅላቸዋለሁ። ከክርስቶስ ኢየሱስ እቅፍና ጉያ እያወጡ ትውልድን ለመናፍስቱ ዓለም መንግስት ባሪያ የሚያደርጉ ለእግዚአብሔር መንፈስ የማይገዙ የመናፍስቱን ዓለም መንግስት የክፋት ደቀ መዝሙር ሆነው የሚያገለግሉ በመላው ዓለም በሰባቱም አህጉር ያሉ የሉሲፈርን ኪንግደም በመሐላ ኪዳን የገቡ ገዢዎችን ሁሉ ሳረ ከምድር እንደሚነቀል እነቅላቸዋለሁ። በጌታዬ በኢየሱስ ስም የተነቀለው ይሁን። አምላኬን እግዚአብሔርን የሚቃወሙ በእግዚአብሔር ዕውቀት ላይ ከፍ ከፍ የሚሉ በጥበብ በማስተዋላቸው በመናፍስቱ ዓለም መንግስት በክፋት ዓመፅ ተይዘው ትውልድን ወደ ሲኦል ለማስገባት በርትተው 27 ሰዓት የሚሰሩ በጌታ በኢየሱስ ስም እንዲነቀሉ አዛለሁ። ከዚህ ማይክሮ ሰከንድ ጀምሮ በናዝሬቱ ጌታ በኢየሱስ ስም የተነቀሉ ይሁን። በጌታዬ በኢየሱስ ስም የተነቀሉ ይሁኑ። 90 ዓመት የሰማይ አምላክ እግዚአብሔር ወደ ኋላ ወስዶ ያሳየኛል። ካሊፎርኒያ ውስጥ እግዚአብሔር አምላክ ኖቢሂል የሚባል ስፍራ ሪቹዋል የሚደረግበት አደገኛ የመናፍስቱ ዓለም መንግስት ወርሺፕ የሚደረግበት የሰው መስዋዕት የሚቀርብበት ደን ጫካ እግዚአብሔር በራእይ ወስዶኛል። የጉጉት ፊት የሚመስል ጣዖት ያለበት ሴቶች እንዲገቡ ፈጽሞ የማይፈቀድበት ጥቂት ሴቶች ብቻ የሚገቡበት ወንዶች ብቻ ሪቹዋል የሚያደርጉበት ግብረ ሰዶም የሚፈጸምበት ስፍራ ልዑሉ እግዚአብሔር ሆይ በጌታ በኢየሱስም ከሰማይ መብረቅ እንዲወርድባቸው ከሰማይ እሳት እንዲበላቸው በጌታ በኢየሱስም አዝዣለሁ። የጨለማው ዓለም መንግስት በኢየሱስም የተቃጠለ ይሁን። የርኩሳን ዓለም መንግስት በኢየሱስም የተናወጠ ይሁን። እቅዳቸው ይፍረስ፣ አጀንዳቸው ይፍረስ፣ ምክራቸው ይፍረስ፣ ሐሳባቸው ይፍረስ፣ ኔትወርካቸው ይበጣጠስ። ተፈጥሮ በእነሱ ላይ እንድትነሳ ያሉበትን ምድር የሰደድ እሳት እንዲበላው ያሉበት ምድር መሬት መናወጥ እንዲሆን ከባባድ ኪዮሶች እንዲነሱ የመሬት መንቀጥቀጥ እንዲሆን የእሳት ቃጠሎ እንዲሆን ሱናሚ እንዲነሳ በጌታ በኢየሱስ ስም አዝዣለሁ። መንፈሳዊ ዓለም ከኔጋ ራይት ናው በኢየሱስ ስም መንቀሳቀስ ጀመረ። የክርስቶስ ተቃዋሚ መንፈስ በጌታ በኢየሱስ ስም የመለኮት እሳት ከሰማይ ወርዶ ይብላው 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 ይብላው። የሞሎክ መንፈስ የአስታሮት መንፈስ በጌታ በኢየሱስ ስም በመለኮት እሳት የተበላ ሲሆን ኢን ጂሰስ ማይቲ ኔም። እቺን ቀን መዝግቡና ያዟት። ከዚህ ማይክሮ ሰከንድ ጀምሮ ያ ነቢይ ዮሴፍ እንደዚህ ብሎ ነበር ትላላችሁ። በእነዚህ በጠቀስኳቸው አገሮች ላይ የእግዚአብሔር ቃል አካል መልበስ ይጀምራል። ይሄ የስልጣን ትንቢት ይባላል። 100 አለቃውን 50 አለቃውን ከ50 ጭፍሮች ጋር ወደ ቀርሜሎስ ተራራ አናት ላይ ወደሚቀመጠው ወደ ነቢዩ ኤልያስ ላከ። ነቢዩ ኤልያስ 50 አለቃው ነው የሚለው ንጉሱ ፈጥነ ውረድ ይልሃል አለ። ምን አልከኝ አለው። ፈጥነ ውረድ ይልሃል። ከከፍታዬ ላይ የመለኮትን ድምፅ ከምሰማበት ዓለም ውረድ እያለኝ ነው። አዎ እንግዲያውስ እኔ እግዚአብሔር ነቢይ ከሆንኳል እሳት ከሰማይ ወርዶ አንተንና 50 ጭፍሮችን ይብላል። ኢሚዲየትሊ ከነቢዩ ኤልያስ ቃል በኋላ እሳት ከሰማይ ወርዶ
50 አለቃውን ከ50 ጭፍሮች ጋር በላ ይላል። ለምን መሰላችሁ? በእስራኤል ዘንድ የአቃሮንን መንፈስ ቤልዜቡልን የሚያመልክ ንጉሥ ተነስቷል። ይህ ንጉሥ ደግሞ የአክዓብ ልጅ ነው። አባቱ አመፀኛ፣ ልጅ አመፀኛ፣ እናት አመፀኛ፣ ልጅ አመፀኛ። እግዚአብሔር አምላክ በእውነት ቀብቶኝ ከሆነ በክርስቶስ ኢየሱስ መንግሥት ላይ የሚቃወሙትን የክርስቶስ ተቃዋሚ መንግሥት ላይ ሁሉ እኔ እሳት ከሰማይ አዝዣለሁ። ምድራቸው ትናወጥ፣ እሳት ይብላቸው። ነገሥታቶችን እግዚአብሔር ከዙፋናቸው ይንቀል። በጌታ በኢየሱስ ስም እግዚአብሔር ጣልቃ ይገባ። ትውልድ ነፃ እንዲወጣ በኢየሱስ ስም ቃል አውጥቻለሁ። 1872 የተቋቋመ የክርስቶስ ተቃዋሚ የመናፍስቱ ዓለም ከፍተኛ ኪንግደም 1872 ኖቤል ብዬ ነገርኳቸው። መዝግቡና ያዙት። 90 ዓመት ወደ ኋላ ይወስደኛል እግዚአብሔር። ላይብረሪ፣ የስብሰባ አዳራሽ፣ የምግብ ቦታ፣ መጠጥ ቤት ያለበት፣ ክለብ ያለበት ስፍራ፣ ሰዶም የሚፈጽሙበት ቦታ ያለው ኖቤል የሚባል 1872 የተቋቋመ ከ90 ዓመት ወደዚህ አክቲቭ ሆኖ በመስራት በየዓመቱ እነዚህ ዓለም ላይ ተጽዕኖ ፈጣሪ የሚባሉ ፖለቲሽያን፣ የሃይማኖት አባቶች፣ በእግር ኳሱ ዓለም፣ በጸሐፊያን ዓለም፣ ባለሀብቶች፣ ሳይንቲስቶች፣ ባስኬትቦል ተጫዋች፣ የፊልም አክተሮች፣ ዘፋኞች ወደዚህ ካሊፎርኒያ ወደሚገኝ ሪቹዋል ወደሚደረግበት ለ7 ቀን ከትመው በመግባት ሪቹዋል የሚፈጽሙበት ለመናፍስቱ ዓለም ራሳቸውን የደም ኪዳን በመግባት በመሐላ ራሳቸውን ነፍሳቸውን አሳልፈው የሚሸጡበት ስፍራ ደን ጫካ ውስጥ በዚህ ጊዜ የሕፃናት ነፍስ መስዋዕት ሆኖ መሰዊያው ላይ ይሰዋል። እግዚአብሔር ከሰማይ ይነሳባቸዋል። አምላኬ እግዚአብሔር በእውነትን ያልቀባኝ እኔ እግዚአብሔር አፍ አይደለሁም። መንፈስ ቅዱስ ጌታ እግዚአብሔር ተናግሮኛል። የጉጉት ምስል ያለው በራእይ ያየሁት ይሄ ነው። ፊቱ የጉጉት ፊት የሚመስል ሐውልት ያለበት ሰው በእሳት ቃጠሎ የሰው ነፍስ መስዋዕት ለመናፍስቱ ዓለም ለሞሎክ ስፒሪት ግብር፣ ለአስታሮት መንፈስ። የአስታሮት ስፒሪት የዝሙት መንፈስ ነው። በምድሪቱ ላይ የግብረ ሰዶምና የሌዝቢያንስ መንፈስ ትውልዱን አቢውዝ እንዲያደርግ የትውልድን አይምሮ ተቆጣጥሮ እንዲይዝ መናፍስቱ ዓለም መንግሥት ላይ ሪቹዋል በማድረግ በሰባቱም አህጉር መንፈሱ ተሰራይቶ እንዲሰራ የሚደረግበት ስፍራ ነው። እግዚአብሔር ከሰማይ በጌታ በኢየሱስ ስም ተንቀሳቀሰባቸው። ይሄ የሞሎክ ስፒሪትና አስታሮት ስፒሪት ነገሥታትን ብቻ ኮንትሮል የሚያደርግ መንፈስ ነው። ይህንን ማወቅ ከፈለጋችሁ የነገሥትን መጽሐፍ አንደኛ ነገሥትን ሂዱና አንብቡት ከምዕራፍ 12 ጀምሮ። ሰለሞን ለዚህ መንፈስ ነበረ፣ ለአስታሮት ለሞሎክ መንፈስ ነበረ ሲሰግድ ሲገብር ከተራራው በላይ ከለመለመ ዛፍ በታች 1000 ዕቁባትን ሰብስቦ ወርሺፕ ሲያደርግ የነበረው የንጉሥ ዳዊት ልጅ ሰለሞን ነበር፣ ንጉሥ ሰለሞን። ስለዚህ ስፒሪቱ የሚፈልገው ነገሥታትን የሚሰራውን ከነገሥታት በስተጀርባ ሆነ። መንፈሱ የአሕዛብ ነገሥታት መንፈስ ነው። ትንቢተ ኤርምያስ ላይ ያለ ቃል አነብላችኋለሁ። ለዚህ መንፈስ ነበር የሚሰውለት። ትንቢተ ኤርምያስ ምዕራፍ 32 ቁጥር 35 ላይ ወንዶችና ሴቶች ልጆቻቸውን በእሳት ለሞሎክ ለማቃጠል አሳልፈው ይሰጣሉ። ለማ ለሞሎክ ሞሎክ የሞሎክ መንፈስ የሰው ነፍስ በእሳት ሲቃጠልለት እርካታ የሚያደርግ ከዚህ ቃጠሎ በኋላ እርካታውን ሲቀበል ሪቹዋል ወንዶች እንዲያደርጉለት ነገሥታት እንዲያደርጉለት የሚያስገድድ መንፈስ ነው። የሞሎክ መንፈስ ይባላል። የአሕዛብ ነገሥታትን አይምሮ ማኒፑሌት ያደረገ ነገሥታቶች ገብረ ሰዶም እንዲፈጽሙለት የሚያስገድድ አደገኛ መንፈስ ነው። ጾታ የሚያስቀይር መንፈስም ጭምር ነው። ወንዱን ወደ ሴት፣ ሴትን ወደ ወንድ የሚያደርግ ትራንስጀንደር ላይ የሚሰራ ከነገሥታት በስተጀርባ የሚተጋ መንፈስ የሞሎክ ስፒሪት ነው። ነቢዩ ኤርምያስ በምዕራፍ 32 ቁጥር 35 ላይ ወንዶችና ሴት ልጆቻቸውን በእሳት ለሞሎክ ለማቃጠል አሳልፈው ይሰጣል። ለሞሎክ እንዲቃጠል አሳልፈው ይሰጣል። ለፖለቲካ ሰዎች፣ ዝነኛ ሰዎች፣
ከፍተኛ የተጽዕኖ ፈጣሪ የሚባሉ ባለሀብቶች በዚህ ስፒሪት ቁጥጥር ውስጥ የገቡ እንደሆኑ አስረግጬ ዛሬ እየተናገርኩኝ ነው። በጣም የሚገርማችሁ የሞሎክ ስፒሪት ከነገሥታት በስተጀርባ የሚሰራ አማልክት ስለሆነ ምስጢሩን የገለጠበትን ሰው የገባበት ጉድጓድ ገብቶ አሳደው ከምድር ያጠፋዋል። እንዲህ አይነት ሪስክ ወስጄ የምናገረው እግዚአብሔር ከኔ ጋር ስለሆነ የመለኮትን ድምፅ የምሰማ ነብይ ስለሆንኩ ሪስክ እንዳለው አውቃለሁ። ቢኮዝ እነዚህ የሞሎክ ስፒሪት ድራይቭ የሚያደርጋቸው ሰዎች የህግ ሰዎች ናቸው፣ ባለስልጣን ናቸው፣ ዝነኛ ሰዎች ናቸው። ሚዲያው በእጃቸው ነው፣ ፍርድ ቤቱ በእጃቸው ነው። ቶርች ያድርጉሃል፣ አካውንትን ይዘጉታል፣ የፈለግከውን ማህበራዊ ህይወት እንዳትጠቀም ይከለክለዋል። ቢኮዝ ምስጢራቸው እንዲገለጥና ትውልድ እንዲያመልጥ ፈጽሞ ስለማይፈልጉ። ስለዚህ እግዚአብሔር አምላክ ለሚሰሙ ይህንን ተናገረ ብሎኛል። የሺው ዓመት መንግሥት ከፊታችሁ አለ። ከአዳም ውድቀት በፊት የነበረችው ምድር ጦርነት አልባ፣ በሽታ አልባ፣ ስደት አልባ፣ ሰይፍ አልባ፣ ቀስት አልባ ምድር ነበረች። የተረጋጋች ምድር ኃይሏን የምትሰጥ፣ አየሩ የተባረከ፣ ወንዞች የተባረኩ፣ ፍጥረት ሁሉ ለሰው ልጅ የሚገዛበት የህይወት ስርዓት ነበረ። እግዚአብሔር አምላክ ይህንን ለሊት 9 ሰዓት ስጸልይ በልቤ ስላስቀመጠ እያንዳንዱን ነገር መዝግቤ በፊታችሁ እየተናገርኩ ነው ያለሁት። ወዳጆቼ በሰማይና በምድር መካከል የተንጠለጠሉ ነፍሳት ወይ ለይላችሁ ተዉት። እግዚአብሔርን ምድራዊውን ሰዋዊውን ይለይላችሁ፣ ውጡ ከእግዚአብሔር ቤት። በሁለት ሐሳብ ማንከስ ፈጽሞ የተከለከለ ነው። ሁለት ቤት መርገጥ ፈጽሞ የተከለከለ ነው። ነቢዩ ኤልያስ እንደተናገረው እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? በዓል አምላክ ቢሆን በዓልን አምልኮ፣ እግዚአብሔር አምላክ ቢሆን እግዚአብሔርን ተከተሉ እንዳለ፣ ወይ እግዚአብሔርን በሉ ወይንም በዓልን ተከተሉ። በሁለት ሐሳብ አታንክሱ። ያዕቆብ ሲናገር እንደዚያ በሁለት ሐሳብ የሚያነክስ ሰው በንፋስ የተገፋ የሚነቃነቅ የባህር ማዕበልን ይመስላል። እንዲህ አይነቱ ሰው ከእግዚአብሔር ዘንድ አንዳች ነገር የሚቀበል እንዳይመስለው። ንጉሥ አክዓብ ኤልያስን ሲያገኘው እስራኤልን የምትገለባብጠው አንተ ነህን ሲለው፣ እግዚአብሔር ምስክሬ። ነቢዩ ኤልያስ የነገሥታትን ቁጣ ሳይፈራ ቦልዶ ነው የመለሰለት መልስ ለአክዓብ እንደዚህ የሚል ነው፣ እስራኤልን የምገለባብጠው እኔ ሳልሆን አንተና የአባት ቤት ናችሁ። የእግዚአብሔርን ትእዛዝ ትታችሁ በአሌምን የተከተላችሁ እናንተ ናችሁ። ከእናንተ የተነሳ አመፅ መጥቷል። ቤተ መንግሥቱንና ቤተ መቅደሱን ለመናፈስቱ ዓለም ለአስታሮት መንፈስ አሳልፈ ሰጥተህ የአሕዛብ ነገሥታት ልጅን ኤልዛቤል የግልሙትና መንፈስ ያደረባትን ሴት ወደ ተቀደሰ ምድር አምጥተህ አግብተህ ከእሷ የተነሳ እስራኤል ለመከራ፣ ለባርነት፣ ለረሃብ፣ ለችግር፣ ለሰይፍ ተላልፋ ተሰጥታለች። ሰማይ የተዘጋበት ሚስጥርያ ነው። ነቢያቶች ስደት ውስጥ ገብተዋል። ሐሰተኛ ነቢያቶች ደግሞ ጮማ እየቆረጡ ጠጃቸውን እየገለበጡ ቤተ መንግሥትና ቤተ መቅደስ አሉ። እውነተኛ ነቢያቶች በዓለት ንቃቃት ቁራሽ እንጀራና ብርጭቆ ውሃ ውድና ብርቅ ሆኖባቸዋል። ስለዚህ እኔ ሳልሆን አንተና የአባት ቤት ናቸዋል። አንተነህ እስራኤል እንዲህ አይነት መከራ ውስጥ እንዲህ አይነት ረሃብ፣ ቸነፈር፣ ስደት ውስጥ እንድትገባ ምክንያቱ አንተነህ ንጉሥ አክዓብ አለው። ወዳጆቼ እነግራቸዋለሁ፣ የሺው ዓመት መንግሥት ከፊታቸዋል። ድብን ብትል ይሻላል። ዓለምን መስለ ዓለምን እያሳደግ በዓለምም ሳይደላ የምታስበውን ውጤት ሳታመጣ የምታስብበት ከፍታ ላይ ሳትወጣ በዚህ ምድር ላይ ያለን ቆይታ ጨርሰ ስትሄድ በክርስቶስ በፍርድ ወንበር ፊት ቆመ ቶሎ ወደማይጠፋ ወደ እሳት ባህር ከምትጣ በዚህ ምድር ተጎሳቁለ ጨክነ ከአምላክ ከእግዚአብሔር ጋር ሰማዕት ሆነ ከምንም ነገር ተገለ በምድረ በዳ በሸለቆ አልፈህ ለዘለዓለም በሺው ዓመት መንግሥት ከክርስቶስ ኢየሱስ ጋር መክበር ይበልጣል። ሲጮና በሺው ዓመት መንግሥት ከክርስቶስ ጋር መክበር ይበልጣል በለኝ። አትፍራ፣ ይበልጣል።
የነማቱሳላ ዕድሜ በምድር ይሰጣል። ለሺህ ዓመት መንግሥት የመናፍስቱ ዓለም መንግሥት ይታሰራል። በብረት በትር የእግዚአብሔር ልጅ የናዝሬቱ ኢየሱስ 1000 ዓመት ምድርን ሲያስተዳድር አሕዛብን ይገዛል። ከክርስቶስ ጋር አብረህ ትነግሣለህ። የወጉት ዓይኖች ያዩታል፣ መቃብሮች ይፈነቀላል። የሚበሰብሰው የማይበሰብሰው፣ የሚታመመው የማይታመመው፣ የሚሞተው ሥጋ የማይሞተውን ሥጋ ይለብሳል። ምድር ወደ ቀደመው ክብሯ ትመለሳለች፣ ተሐድሶ ይደረግላታል። የዚህን ጊዜ ከክርስቶስ ጋር አብረህ ትነግሣለህ። ዘፍጥረት ምዕራፍ 2 ከቁጥር 1 ጀምሮ እግዚአብሔርን ቃል ስታነቡት የነበረችው ምድር እንደገና ትታደሳለች። ያኔ ከፍጥረት ምዕራፍ 2 በፊት የነበረችው ምድር ሞት ማያቃት፣ ረሃብ ማያቃት፣ ስደት ማያቃት፣ ጦርነት ማያቃት፣ በሽታ ማያቃት፣ ፍርሃት ማያውቃት፣ ስጋት ማያውቃት፣ ሰቀቀን ማያውቃት የተባረከች ምድር ነበረች። ምድር ኃይሏን ተሰጠ ነበር። አውሬዎች ሁሉ በፍቅር አብረው ይኖሩ ነበር። አንዱ አንዱን አይበላም ነበር። የሺው መንግሥት በዚሁ ምድር ላይ የሚፈጸምበት ዘመን ሩቅ አይደለም። የሺው ዓመት መንግሥት ይመጣል። ክርስቶስ ወደ ሰማይ ከፍ ሲል እንደተመለከቱት እነዛ ነጫጭ ልብስ የለበሱ የሰማይ ቅዱሳን መላእክቶች እንዲሁ ሲወጣ እንዳያቸው እንዲሁ በክብር ይመጣል ብለው እንደነገሯቸው የናዝሬቱ ኢየሱስ እግሮች በደብረ ዘይት ተራራ ላይ ይረግጣሉ። የደብረ ዘይት ተራራ ለሁለት እኩሌታ ይሰነጠቃል። የሺው ዓመት መንግሥት ሩቅ አይደለም። ዘመኑ እንዳለቀ አውቆ ነው የሉሲፈር ኪንግደም በከፍተኛ መረባረብ ትውልድን ወደ ሲኦል ለማስገባት እየተጋ ያለው። ግድ የለህም፣ ኤፍራጥስ እየደረቀ ነው፣ ፈጽሞ ይደርቃል። ከሩቅ ምስራቅ የፑቲን ስሮ መንግሥት የጎግን ጦርነት አስከትቶ ይመጣል። እግዚአብሔር አምላክ በሕዝቅኤል 38 እና 39 እንደተጻፈው ስናጋ በዚህ አስገብቶ ያመጣዋል። የእግዚአብሔር ክንድ እንዲገለጥ እግዚአብሔር ተዋጊ ስሙም እግዚአብሔር እንደሆነ ሊያሳይ እግዚአብሔር አምላክ ከሩቅ ምስራቅ በፉጨት ይጠራቸዋል። ምርኮ ለመበዝበዝ መጥተው አለቀው 7 ወር ሙሉ ሬሳቸው 7 ዓመት ሙሉ ይዘው የገቡትን የጦር መሳሪያ እስራኤላውያን እያነደዱ የሚያበስሉበት የሚመገቡበት ዘመን ከፊት ነው ያለው። ይሄንን አትሞትም፣ በሕይወት አለ፣ እኔም በሕይወት አሉ፣ እናየዋለን አብረን። ስለዚህ አሁን የመናፍስቱ ዓለም መንግሥት ዘመኑ እንዳለቀ ያውቃል። ዘመንን በደንብ ነው አንደርስታንድ የሚያደርገው። ስለዚህ ምንድን ነው የሚያደርገው? በመላው ዓለም ከተማና ገጠር ትውልድን ሁሉ ጠቅልሎ ኢሳይያስ እንደተናገረው ሲኦል አፏን ከፍታለች፣ ያለ ልክ ሆዷን አስፈታለች ብሎ እንደተናገረ ትውልድን ሰብስቦ ለመናፍስቱ ዓለም መንግሥት ለማስገበርና ለማሰገድ በግንባራችንና በቀኝ እጃችን የ666 ቁጥር ማይክሮቺፕ ለማስቀበር እየሰራ እየተጋ ያለበት ሰዓት ነው። ዓለምን እግዚአብሔር አባባት በልጁ በክርስቶስ ኢየሱስ መጠቅለል እንደሆነ ዓላማው የመናፍስቱም ዓለም መንግሥት ዓለምን ሁሉ ጠቅልሎ በክፋትና በአመፅ ለሉሲፈር ኪንግደም ማስገዛት፣ ማንበርከክና ማሰገድ። ቢኮዝ የአውሬውን ምስል ተከትለው ወርሺፕ የሚያደርጉና ግንባራቸውንና ቀኝ እጃቸውን ለመናፍስቱ ዓለም መንግሥት ለማይክሮቺፕ አሳልፈው የሚሰጡ በጠቅላላ በእግዚአብሔር ኪንግደም ውስጥ እድል ፈንታ የላቸውም። እንዴ ምን ሆናቸዋል? 144,000 ደናግል ኢየሩሳሌም ውስጥ ያሉ ዕብራዊ ራባዮች አሉ። በመላው ዓለም ወንጌል ለፍጥረት የሚሰብኩ ወንጌል እንደገና ደምቆ የሚታይበት በመላው ዓለም ወንጌል የሚሰበክበት በማይገባው ስፍራ ቆሞ ከ3 ዓመት ተኩል በኋላ በ3 ዓመት ተኩል ውስጥ የሰላም አምባሳደር ሆኖ የሰላም ሰባኪ ሆኖ የሰላም ምንጭ ሆኖ የአንታይ ክራይስት ስፒሪት በኢየሩሳሌም ራሱን ይገልጣል። ከሐሳብ ነገሥታት ጋር እርቅና ስምምነት ያደርጋል። ፒስ ኤንድ ሴኪሪቲ ብሎ ይመጣል። ወዳጄ እኔ እኮ ይኸውልህ መንፈስ ዓለምን በደንብ ስለማሸት እየነገርኩ ነው። ስለነቃው ንቃ እያልኩ እያነቃው ነው ያለሁት። ደንዝዛል፣ ተይዛል በመናፍስቱ ዓለም መንግሥት። ራስን ነፃ ማውጣት የማትችልበት ሌቭል ላይ ደርሰሃል። ነገን እየተካ አንተ መውጣት የማትችልበት አረንቋ ረግረግ ጭቃ ውስጥ ገብተሃል። አንተ አይደለም ዘሮችን አስገብተሃል፣ ቤተሰብን አስገብተሃል። በሸላቾች ፊት እንደሚሻለት ጽቦት በመረብ በወጥመድ እንደሚያዝ እንደ አደን ወፍ ተይዛል። መውጣት የማትችልበት ሲቹዌሽን ውስጥ ነው ያለው።
ስለዚህ ለመውጣት የእግዚአብሔርን ቃል ማንበብ መጸለይ እንደ እግዚአብሔር ቃል መውጣትና መግባት የአቋም ሰው መሆን ይጠይቃል። እምቢ ማለት ጥቂት ጊዜ ነው። ነቢይ ጆሲን የምታየው በስክሪን ህልም እስኪመስል ድረስ እኔን አታይኝ። ህልም እስኪመስልሽ እኔን አታይኝ። ለዚህ ለእናንተ በመጨረሻ ዘመን ላላችሁ ለእናንተ ይህን ድምፅ ለምትሰሙ ሁሉ እግዚአብሔር አምላክ እንደ መጨረሻው ዘመን ነቢይ አድርጎ አስነስቶኛል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ